ሌላ አዲስ 320 ኢትዮጵያኖችን ጭና መነሻዋን ጅቡቲ አድርጋ መዳረሻዋን የመን ልታደርግ የነበረች ጀልባ ተገልብጣ በርካታ እህት ወንድሞቻችን መሞታቸውን ዓለም አቀፍ የስደተኞች ድርጅት IOM ማምሻውን ባወጣው እጅግ በጣም አሳዛኝ መግለጫ ተናግሯል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛ የአላህ ነን፣ ወደ አላህም ተመላሾች ነን። ወደ የተከበራችሁ ክብራትና ክብራን ውድ ቤተሰቦቼ ይህ እጅግ በጣም አሳዛኝ መግለጫ በእነ ወንድማችን አላህ ይርሐማቸው ሐሙዲን ሞት በኋላ ሌላው እጅግ በጣም መራሩ ሐዘን ነው። ይህን መግለጫ ዓለም አቀፍ የስደተኞች ድርጅት ማታ ማምሻውን ነው ያወጣው። የተገለበጡት አሁን ለታ ነው። በርካቶቹ አስክሬናቸው ተገኝቷል። ያልተገኙም ደግሞ በጣም በርካታ እህት ወንድሞቻችን አሉ። ዝርዝር መረጃውን እመለስበታለሁ። ሰላም ልበላችሁ ለሞቱት እህት ወንድሞቻችን አላህ Subhanahu Wa Ta'ala በጀነት ይቀበላቸው። ላሉት ደግሞ አላህ ቶሎ መዳንን ይስጣቸው። ምናልባት ከተረፉ እስካሁን ድረስ በርካቶች ያሉበትም አልተገኙም። አሳይ ብላቸው ምን ይብላቸው። ዝርዝሩን መረጃ እዛው ላይ ገብቼ ስለማሳያችሁ ሁላችሁም ሙሉ መረጃ ታውታላችሁ ብዬ ተስፋ አደርጋለሁ። ይሄ አሳዛኝ መረጃ እና ሐሙዲን ከሞቱ በኋላ ሌላ ደግሞ እጅግ በጣም አስከፊ ጀልባ መገልበጥ አደጋ ደርሷል ማለት ነው። ይሄንን ማታ ዓለም አቀፍ የስደተኞች ድርጅት እጅግ በጣም አሳዛኝ መረጃ ብሎ ያወጣው ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እህት ወንድሞቼ ሁላችሁንም ሰላም ብያለሁ። እንግዲህ የኛ የኢትዮጵያኖች መርዶ ከቀን ወደ ቀን እጅግ በጣም የከፋ የሆነ የመጣ ይመስለኛልና ባለፈው በእነ ሐሙዲን ሞት እጅግ በጣም በርካቶቻችን አዝነን ነበር። ትላንትና ደግሞ እንደተሰማው መረጃ ከሆነ ዓለም አቀፍ የስደተኞች ድርጅት ያወጣው መረጃ ነው። ዝም ብሎ ተራ ነገር ተራ ሰው ምናምን አይደለም። እጅግ በጣም ትልቅ ተቋም ነው። ዓለም ላይ በስደተኞች ዙሪያ የሚሰራ ትልቅ ተቋም፣ ታዋቂ ተቋም ነው። በመንግስታቱ ድርጅት ሁላ ፍቃድ ያለው ትልቅ ተቋም ነውና ማምሻውን እንዳወጣው ከሆነ 320 ኢትዮጵያኖችን ጭና ከጅቡቲ ተንስታ ወደ የመን ስከድ የነበረ ጀልባ ተገልብጣለች። ሙሉ ጽሁፉን ዛገብቻ ነብላችኋለሁ። ነገር ግን መፍትሄው ምንድነው? በዚህ ተቀጠል እነዚህ ልጆች አሁን ሳውዲ ሄደው ሰርተው ለቤተሰቦቻቸውንም ራሳቸውም ሊለውጡ የነበሩ ናቸው። ወደ ሳውዲ እየሄዱ ነው። ከየመን ከጅቡቲ ተንስተው ወደ ሳውዲ እየሄዱ ነው። ምናልባት እነዚህ ልጆች ሶሻል ሚዲያ ላይ ታዋቂ አይደሉም። ወደ ሚዲያ ላይ ወጡም ይችላሉ። እገሌ ግሎ ምናልባት ፎቶአቸው ላይ ኖር ይችላል። ወዳጅ ዘመዶቻቸው ቤተሰቦቻቸው መገልበጣቸውን ሊሰሙ ይችላሉ፣ ላይሰሙም ይችላሉ። ግን መፍትሄው ምንድነው? እስከ መቼስ ነው? እስከ መቼ ነው እንደምናልቀው? አሁን እኮ በተከታታይ አንድ ሳምንት ባልሞላው ስንት ጀልባ ተገለበጠ ማለት ነው። በተለይ ደግሞ አሁን በዚህ ጦርነት ጊዜ ወደ ባህር የሚሄዱ ሰዎች እነሱ አሁን ባህር ኃይል በጣም ስለሚፈሩ አንደኛ ይሸሻሉ፣ ሁለተኛ ከባድ በሚባለው ባህር ላይ ነው የሚያልፉት። እጅግ በጣም አስቸጋሪ ባህር ላይ ነው የሚያልፉት። ለምን? ባህር ኃይል እንዳይዛቸው እሱን እየሸሹ ማለት ነው። ጦርነቱ በጣም አስከፊ ስለሆነ አሁን የአሜሪካ እስራኤል ኢራን ጦርነትን ታውቃላችሁ። በዚህ ምክንያት ጀልባዎች የመኒዎች ሆኑ አፋሮችም ጀልባዎችን የሚነዱት በጣም ይፈራሉ። ባህር ኃይል ከያዛቸው ጀልባዋም ትወረሳለች። እነሱም ለብዙ አመት ምናልባትም የሞት ፍርድ ድረስ እስር ቤት ይገባሉ። ያንን ስለሚሸሹ ለነዚህ ለተጫኑት ከበር የላቸው። ትልልቁ አስከፊው ባህር ላይ የገቡ ይሄው በርካታ ወንድሞቻችን አሁን እንኳን በዚህ 15 ቀን ባልሞላው ስንት ጀልባ ከነ ሐሙዲን ወደ ደግሞ ይሄ እጅግ በጣም አስከፊው ጀልባ ነው። ሙሉን ዝርዝር መረጃ መለስበታለሁ ብያችኋለሁ። ወደ ጽሁፎች አነብላችኋለሁ። ምናልባት ቪዲዮ ረዝማል፣ ግን እስከ መቼ ነው? በቃ እስከ መቼ ነው? ይሄ መፍትሄ የለውም ወይ? በተለይ ደግሞ በዚህ ጦርነት ጊዜ አሁን የሚከር ነው ወይ? ይሄን ጦርነት አልሰሙም ወይ? አሁን እኮ ጀልባዎች ሹፌሮች ይፈራሉ። ተዛም ወዲህ አትንጡ፣ ተይም ወደዛ አትሂዱ። ቢያንስ ይሄ ጦርነት እስከሚረጋጋ ባህሩ እስከሚረጋጋ መርከቦች እቃ ማምጣት ፈርተው አይደል እንዴ? ሪስኩን ኃላፊነቱን ማይወስዳል ብለው አይደል እንዴ? አሁን ሁሉ ነገር እየተወደደ የመጣው አሁን አትሂዱ፣ አትላወሱ። በጣም አስከፊ አስቸጋሪ ጊዜ ነው። ጦርነት ላይ ሆቲም ያም ስለሚመታ ባህር ኃይል ደግሞ አካባቢውን በደንብ አጥብቆ ስለሚከላከል ስለሚጠብቅ የዚህን ጊዜ እነዚህ ህገወጥ ስደተኞችን አመላላሽ ጀልባዎች
ርቀው ተመጡባቸውም ደግሞ በቃ የሞተ ይሙት ብለው እንዳይሆን ሆነው ነው ለማምለጥ የሚሞክሩ። ስለዚህ እባካችሁ ይሄን ቪዲዮ ሼር አድርጉት፣ ራሳችሁን ጠብቁ። ሳውዲም ያላችሁ ተረጋጉ፣ አትንጡ፣ ጦርነቱ ይብረድ። ኢቃማ አስታውታችሁ ምን ልታደርጉት? የጀነት ካርድ አይደለም። ተወድህም ያላችሁ ደግሞ ወደዛ አትሂዱ። እዛም የጀነት ካርድ የለም፣ ብር አይታፈስም፣ ብር የለም፣ ሳውዲ ላይ ብር የለም። ስለዚህ ተረጋጉ። አላህ የሰጣችሁ ኒዕማ ባላችሁ ተብቃቁ፣ አትውጡላችሁ ወዳለሁ። አሁን ወደ መግለጫው ልለፍ። ላይክ፣ ሰብስክራይብ፣ ሼር አድርጉት። ይሄን ቪዲዮ ሼር አድርጉት። ይስሙት። እዛ ሳውዲ ላይ ብር የለም፣ ስራ የለም። ተዛም ወደ አትንጡ፣ ተይም ወደዛ አትሂዱ። ተረጋጉ። አላህ እንዲረዝቃችሁ አጥብቃችሁ ዱዓ አድርጉ። እዛ ባህር ላይ ሄዳችሁ አትለቁ። ለእናት አባታችሁ ለቋሚዎችም ትልቅ ፈተና አትሆኑ፣ ሴና አትሆኑ። ይህን ሁላችሁም ወደ ዋናው መግለጫ አለፍላችሁ። ክቡራትና ክቡራን ውድ ቤተሰቦቼ እነሆ ወደ ዋናው መረጃ ተመልሻለሁ። 9 ስደተኞች በጅቡቲ የባህር ዳርቻ ሞቱ። ኢና ሊላሂ ወኢና ኢለይሂ ራጂዑን። በጅቡቲ የባህር ዳርቻ አቅራቢያ ከትናንት በስቲያ የሰመጠችው ጀልባ ውስጥ ከነበሩ ስደተኞች 9 መሞታቸውን የዓለም አቀፍ የፍልሰተኞች ጉዳይ ድርጅት IOM አስታወቀ። ሌሎች 45 ስደተኞች ደግሞ በህይወት ይኑሩ ይሙቱ እንደማይታወቅ ድርጅቱ ገልጸዋል ይላል። 45 ሰዎች ምናልባትም አሳ በልቷቸውም ሊሆን ይችላል። ምናልባትም የት እንዳሉ ምንም የምናውቀው ነገር የለም። 45 ሰዎች እዚህ ግቡ የተባለ ምንም የታወቀ ነገር እንደሌለ ዓለም አቀፍ የስደተኞች ድርጅት ወይም የፍልሰተኞች ድርጅት እንደ ማምሻውን ይህም መግለጫ አሳዛኝ ነው ብሎ አውጥቶታል ማለት ነው። አደጋው የደረሰው ከትናንት በስቲያ መጋቢት 15 2018 ዓ.ም ሌሊት ከጅቡቲ ከምትገኝ ኦቦክ ከተባለች ትንሽ ከተማ በስተሰሜን ባለ የባህር ዳርቻ መሆኑን IOM አስታውቋል ይላል። ጀልባዋ 320 ሰዎችን አሳፍራ ነበር ይላል። 320 ሰዎችን ልብ በሉ ውድ ቤተሰቦች፣ 320 ሰው አሳፍራ እየሄደ የነበረ ናት። በፈረንሳይ ዜና አገልግሎት ዘገባ መሰረት የምስራቅ መስመር የሚባለው በዚህ የፍልሰት መንገድ ከሚሰደዱ አብዛኞቹ ከኢትዮጵያን የሚመጡ ናቸው ይላል። በዚህ መስመር እንደ አውሮፓውያን አቆጣጠር 2024 የ922 ስደተኞች ህይወት አልፏል ይላል። በ2024 ውስጥ ማለት ነው 922 ሰዎች በ2024 ውስጥ ሞተዋል እያለ ነው። ይህም እስከ ዛሬ ከተመዘገበ ሞት ከፍተኛ ነው ተብሏል። መረጃው የዶቼ ቬለ ሬዲዮ ጣቢያ ነው ይላል ማለት ነው። ውድ ቤተሰቦቼ እንግዲህ እኔ እንዴት እንደምናደርግ አላቅም። በየአመቱ በየወሩ በየቀኑ ነው አሁን መርዶ መስማት ያዝ ነው። በተለይ እንግዲህ የቀይ ባህር ጉዳይ እጅግ በጣም አሳሳቢ ደረጃ ደርሷል። በተለይ ደግሞ አሁን የየመን ሁቲዎች ማለት ነው የባበል መንደብን እንዘጋለን እያሉ እያስጠነቀቁ ነው ማለት ነው። ባበል መንደብ ደግሞ የኛ ጉረሮ ነው። ስለዚህ ጅቡቲም ሆነች ሁሉም የባህር ኃይሎች የተባበሩ መንግስታት ድርጅትም የሚቆጣጠሩም ከሆነ ሁሉም የባህር ኃይል አሁን ጥብቅ ተፍትሽ ስላለ እባካችሁ ለራሳችሁ እዘኑ፣ ለቤተሰቦቻችሁ እዘኑ፣ ለወዳጅ ዘመዶቻችሁ እዘኑ። ከቤት አትውጡ፣ ብዙ ርቃችሁ አትሂዱ። እንኳን በባህር ላይ አይደለም አሁን ሰዓት የብስ በሆነ ቦታ ላይ ርቆ አይከድም። ናፍታ ስለሌለ አጉል ቦታ ላይ ጅብ ይበላሃል፣ አጉል ቦታ ላይ ታድራለህ፣ አጉል ቦታ ላይ ይመሽብሃል። ብዙ መንገድ አትውጡ ነው አሁን ሰዓት እዚህ ኢትዮጵያ ውስጥ እንኳን አይደለም አገር ቤት። ምክንያቱም አገለም ወደ ትልቅ ቦታ ስደት ጀልባዎችም ይፈራሉ፣ ባህር ላይ ሊመቱ ይችላሉ። ሌሎችም ደግሞ ወራሪዎች መጡብን ብለው ባህር ኃይሎች እነዚህ ኢንዶኒኮች ሊቆጣጠሩና ተፍትሽ ሊያደርጉ ሊመራመሩ ስለሚችሉ እባካችሁ ራሳችሁን ጠብቁ፣ ለራሳችሁን ወደ ህይወት አትዳርጉ። ዱንያ ሞልታ አትሞላም፣ የትም አይደርስም፣ ለውጥ የለም ልላችሁ ወዳለሁኝ። አብሽሩ። ያው ዛሬው ፕሮግራም ይሄን ይመስላል። አላህ ለሞቱት ረህመት እዝነት ይስጣቸው፣ ላሉት ወዳጅ ዘመዶቻቸው ሰብርን ይወፍቃቸው። የተረፉ ካሉ ደግሞ እነሱንም አላህ ሱብሓነሁ ወተዓላ የተቻለ ነገር ይወፍቃቸው። ሰላም አለይኩም ወራህመቱላሂ ወበረካቱ።